ብራንድ ወላሂ ማሜ እኔ በጣም የሚገርመኝ እንደው ስለምን አንድ ትንሽ ነገር ልበል። ያው በጌም ታስቀጣኛለች፣ በጌም ጊዜ እንትን እንላለን። ግን ሙና ማለት እኮ ዋርካ ናት። ማንም እያጫወተብኝ ማህይም ሞዴሬተር ሩዝ ቀቃይ ማን ነው እሱ? እና ሙና ማለት ዋርካ ናት። ተግባባን? ዋርካ ታውቃለህ? ዋርካ ገባ? ይሄ አዳዲስ የመጣችሁ አዳዲስን ፈመስ የምትሉ አዳዲስ መታችሁ እሷ ላይ የሆነ እናሸማቀቃለን የምትሉ ተረጋጉ። ዋርካን ማሸማቀቅ አይችልም። ዋርካ ደጀን ነው። ዋርካ ተራራ ነው። አባቴ ዋርካ አይወድቅም። ዋርካ ጉዝፍ ነው። በዚህ አጋጣሚ እኔ ሙናን ልላት የምችለው ዋርካ ናት። አትወድቅም፣ አትሰበርም። ለምላችሁ አንድ ነገር ልንገርህ፣ ወላሂ ከልቤ ወድህ ነበር። ወላሂ ነው የምልህ። አንድም ቀን ምንም ነገር ስትል እኔ እንደው ክፉ ነህ ብዬ አስቤ አላቅም ነበር። እኔን እንደዛ ዘጭ ስታደርገኝ ጠብቆ ደግሞ አንድ ቀን መጣና አሁን ልሞክርሽ አለ። ምንድነው ምን ላርግሽ ነበር ያልከው ማሜ? አሁን ታይሙ የኔ ነው፣ ልሄድብሽ ነው አልኩሽ። አዎ ልሄድብሽ አለ። ትርምስ ሲፈጠር እኮ ነው። ትርምስ ሲፈጠር አሁን ያው እንግዲህ ወድቀሻል። ምንድነው ዘመቻዎች በዝተውብሻል። ስለዚህ እንዳይደብርሽ እንግዲህ ጦርነቱን ልቀላቀል ነው ዝም ብዬ። ያው ጣላት አይደለሽ፣ በዚህ አጋጣሚ ሂጄ ዝም ብዬ ልሄድብሽ ነው ስላት ይቻላል አለች። ደግሞ እንጂ ያኔ መጃጃል ይኸውልሽ እንዴት ነሽ ሲለኝ በቃ ተሰምቶት ነው የደረሰብኝ ነገር አዛዝኖት ነው ብዬ እንዴት ነህ ማሜ ደህና ነህ? እሱ ሊሄድብሽ ነው ከስር። መጀመሪያ ሰላም እንኳን አደረሰሽ አልኳት። እንኳን አብራ አደረሰናለች በውስጥ በቃ አሁን እንግዲህ ያው ቂሜን የምወጣበት ሰዓት ነውና ልሄድብሽ ነው እንዳይደብርሽ አልኳት። ያው ይሄን ግርግር ምናምን ተጠቅሜ ስላት እሺ አለች። ከዛ ተውኩና ስቅም ትዝ አለች። ሙናን አልኩና አሁን ሙኒትን ዝም ብዬ ፋይሎችን ማገለባበጥ ጀመረ። ለካ መርቅን ብያለሁ። ፋይሉን ስገለባበጥ የሆነ ጊዜ በጣም ጥሩ ነገር ነግራኝ ነበር። የሆነ ከይር ነገር የሆነ ያ እዚህ ላይ ማውራት አያስፈልግም። ከይር ስራ ተናግራለች እና አንቺ እናስታወስኳልኩኝ የሆነ ቀን እኮ እንደዚህ ብለሽኝ ነበር እና ስለዚህ የፈለገ ቢሆን የዛ ቀን ያሰብሽልኝ የተናገርሽልኝ ቃል ያ እንደ ውለታ ቆጥሬዋለሁ። ስለዚህ ዲክላይን አድርጌያለሁ፣ ከጎንሽ ነኝ አልኳት። ልክ ነኝ ሙና? ወላሂ ያው በጣም ይገርምሻል እኮ 30 ምናምን ሌቭል ስትገባ የተለያየ ቦታ ሂዳ አሁን 37 ሌቭል ገብታ አንድ ቀን ወደኛ ጎራ አታውቅም እናቴ። እኛ ጋር ቫይራል ነን። መጀመሪያ ማን ጋር ነበርኩና መጀመሪያ አንተ ጋር ብቅ ምለው ጧት አንተ ጋር አልነበር እንዴ? ኧረ አላውቅም ይሄን አላየሁም እኔ መቻቻል። ዛሬ ዩኒቨርስና አንበሳ ስታዘንብላቸው የነበሩ ናቸው እኮ ዛሬ እየሄዱብሽ ያለው። እኛ የሰው ሀቅ እኮ እኛ የንግግር ውለታ አለብን። እንኳን ሰው ፍላወርም ከሰጠን እኛ እናመሰግናለን። ታብም ካረገለን ቤታችን ጆይ ካርጎ ሜምበር ከሆነም እናመሰግናለን። እኛ እኮ በበላንበት እኮ እንትን አንልም። የሰው ሀቅን እኛ እንትን አንልም። የሰው ሀቅ አንክድም። ወላሂ ውለታን እንደ ውለታ ነው የምናየው። አሁን እንደ የፈለገ ቂያማ ቢወርድ ሰማይ ዝቅ ምድር ከፍ ቢል እኔ አሁን ለምሳሌ እንደ ለፍየሌ እንደምትሆኝለት ያህል እኔ ቤት ሩብ ብትሆኝ እናቱ የወለደች አንድ ሰው ቲክቶክ ላይ ነካሻል። አንድ ሰው እንኳን እኔ መልሼ ለነካሽ ይቅርና እንዴ የሰው ሀቅ እኮ እኛ ጋር በጣም ይጠበቃል። እናቴ ልጅ ውለታን እኮ እናውቃለን። አንዳንዴ እግር ጥሎሽ የምትሄጂበት የምትደራጂበት የምትሰባሰቢበት የምትገኝበት የሆነ ፈራሽ መንጋ አለ። ገባሽ? አንዳንድ አረፋዎች አሉ ተራራ የሚያክሉ የባህር አረፋ ታውቂያለሽ? የባህር አረፋ ልክ ሲመጣ ተራራ ያክላል። ያንን አረፋ በማንኪያ ብትይዙ ግን ማንኪያ አይሞላ። ፈራሽ ነው፣ ቤዝ የለው፣ ዝም ብሎ የተሰባሰበ ነው። ገብቶሻል? እኛ ቤዝ አለን፣ መሰረት አለን፣ አመጣጥ አለን፣ ሀቅ አለን። የሰው ክብር የሰው ቦታ እናውቃለን። የሰውን ክብር እንጠብቃለን፣ የራሳችንን ክብር እናስጠብቃለን። እና እናቴ ልጅ መችሽ ያው ያስተምር የመጣው ነገር ያስተምርሻል ብዬ አስባለሁ። ለከይር ነው። ሳሪ እንዴት ነሽ?
መሲኔ ገጭ በይ ቦታሽ በይ። ምን ተፈጥሮ ነው ጋይስ? አይ ጨዋታ ነው። ስገባ መሲ ቤት ማሜን አላየሁትም። ከዛ ዞር ብዬ ዞር እላለሁ ገጭ ብሏል ከነ እንትኑ ኦኬ ጨዋታ ነው። ኦኬ ምን ተፈጠረ ብዬ ዘው አልኩ። አጋጣሚዎች ናቸው እንጂ ያቀያየሙን። እኔ ማሜን ድሮም ወደው ነበር፣ አሁንም አልጠላውም። ወይ ፕሬዝዳንት ነው እንጂ እናት እንትና ደግሞ ሳርዬ ማለት ነው ማሜ በጣም አመሰግናለሁ። የሆነ ቀን ሳራ ጋር እንሂድ እስኪ ወደ እንሂድ ላስላስ እሷን እንትን ሳራ ማለት ነው። ሁለት ሳራ ነው ያለው ወይስ በዚህ ፕሮፋይል አንድ ብቻ ነው? አንድ ነው በቃ። ሳሪ ባልትን ሳሪ ሌሎችም የሚያደርጉ አሉ፣ ሌላ የሚያደርጉ አሉ። አይ አንድ ቀን ከሱማግሌ ጋር ሲጫወት መተሻጫወትሽ ነበር? አዎ እኔ የሆነ ቀለታ ሰጥቻለሁ ጊፍት ከሱማሌዋ ጋር ሲጫወት። አዎ ከዛ አንተ ደግሞ የሆነ ቀን መተህ ባረከኝ ቤቲ። ኦኬ በቃ ያላድዬ ልጅ ናት እቺ። ደግሞ አንቺ ሳራ ደግሞ የሆነች ፈገግታ ይለያል። የትልቅ ሰው ልጅ ነገር አላህ ምስክሬ ነው። አየዋት የሆነ ቀን እኔ ታዘባለሁ። ገባችሁ? የሆነ ቀን የጌሙ ቀን የሆነ የሳሪ ጌማ ደርሶ ለማን ነው ለሰም ጋታ መልክ እየሰራች ነው አላለኝም። ለጉቺ ሰጥቼ እኮ መጣው እኮ እኔ ጋር እኮ አሁን ኤቭሪባዲ አሁን ሞኒትንም ብትይ ሳሪዬንም ብትይ የተለያዩ ሰዎች አሁን ማሚነካኝ ብለው ድንገት ጓ የሚሉ ሰዎች ምን አይነት እንደሆነ ታውቂያለሽ? ሜቢ ጌሜ ላይ መጥተው መልክ ሲሰሩ ላስላስ የተደረጉ እንጂ አንድ ቀን በሌላ ነገር ደርሼባቸው አያውቅም። እስኪ ጠይቃቸው ማንኛውም ሰው የኔ ጌም ላይ ቫይራል ሆኖ ወይ በጣም ጓብዬ በጣም እየተጨፈለኩ እየተጨመኩ እያለ ድንገት ከመጡ በቃ በዛው ሄደባቸዋል። ባይ ዘ ዌይ ሳሪዬ የሆነ ቀን አየዋት ላይቭ ስትሪም ላይ እና እኔ ደስ ይለኛል። ፈገግ የምትል ሴት በጣም ታስደስተኛለች። ባይ ዘ ዌይ ፈገግታ ማይለያ ሴት ፈገግ የምትል ሴት እኮ እንትን ናት፣ እህል ናት፣ ምግብ ናት። እንደ በርገር በያት፣ ወላሂ ላምበርጊኒ በያት እናቴ። ገባሽ? ብትነጃት እንደ ላምበርጊኒ የምትነጃት ነው። ፈገግ የምትል ሴት በጣም ነው የምታስደስተኝ። ሰላም አላት። ፈገግ የሚሉ ሴቶችን በጣም እድለኛ ናቸው። እነሱን ያገባ ባይ ዘ ዌይ በጣም ይቅርታ፣ ይሄ በሪል እንትኔ ነው ፒክቸሬን የገባሁት ቴሌፎን እኮ ሰሚራ ነካቷለች መሰለኝ። ያ እኔ በዚህ እንትን መግባት አልወድም። ለምን የአይነ ናስ የሚባል አለ። ለምን አሁን ይሄ ሪል ማሜ ነው እዚህ ጋር መታየው። ያ ሪል የሆነ ካልተቋጣ የምር ሸመላ ነሽ ወላሂ። ዛሬ ደግሞ አምሮብሻል ወላሂ። ዛሬ አይደለም ይሄ ሪል ማሜ ነው እኮ። በዚህ መግባት አለው። የምር ጸጉርን ሁላ ተስተካክለ በጣም ወላሂ አምሮባል ወላሂ ማሜ ወላሂ። ዋትስአፕ አለ ዲያስፖራ አብዲ ሜላን ይላል እኮ ይሄ ብራንድ ኢትዮጵያ ላይ እኔ ብቻ ነኝ የለበስኩት። ለማንኛውም 10 ደርሷል። ተመልሼ እመጣለሁ። ቻው፣ ይመቻችሁ። ሳሪዬ ፈገግታሽ ደስ ይለኛል። ከአንቺ የምወደው ፈገግታሽ የአራዳ ልጅ ነሽ፣ ታስታውቂያለሽ። ፈገግ የምትል ሴት ፈገግ ስላችሁ የሆነ ትስባለች። ገባችሁ? እኔ ፈገግታ የማይለያ ሴት ወላ ግደኝ። ፈገግ በሉ፣ ግርጭርጭ አትሆኑ፣ አታለቃቅሱ። አሁን መሲ ብርጅስቶን እስኪ 3 ቀን ስልክ አትግዘው። የዛሬ 4 ዓመት በኮሜንት የሰደበቻችሁን ይዛ ትመጣለች። ለቅሶ ትጀምራለች። እኔ እኮ ጠላቴ ናት እኮ ድሮ። የዛሬ 4 ዓመት የተሰደበችው ኮሜንት ነው እኮ። ስልክ አልተሸጠም ማለት ነው። ሌላ ምንም አጀንዳ የለም። ምነው ጉርጧ የአብርሃም በግ ነው እኮ የተደረገችው። እናቴ ጉርጧ 1 ወር ሙሉ ከቲክቶክ ጠፋችና በምን ልመለሳለች? በምን ወደ ሚዲያ ልምጣ ስትል አንድ ምስኪን የአብርሃም በግ አለች። ማን መሲ? እሷን ባርካት። ቻው አብዲ፣ እንዴት ነህ? ደህና ነሽ? የት ጠፍተሽ ነው? አይቼሽ አላውቅም። እኔ የጠፋሁት አንተ ነህ የጠፋኸው። በዛኛው አካውንቴ ነበር ፎሎ፣ በዚህ ፎሎ አይደለንም እኔ እናንተ። ይኸው ፎሎ አደረኩሽ። አዎ በቃ እኔ ለዛ ነው ያላየሁሽ። የት ሄደው ነው እሱ አካውንት? ያኛው አካውንቴ ተዘግቶ ነው። ኧረ ተይ በእውነት
ምን ነው እንደ ተዘጋብኝ እንጂ ይሄኔ ከ1 ሚሊዮን በላይ ሆን ነበር እኮ